ውዶቼ እስቲ ሀይሚዬን ውበት አንድ ገለጽ ላድርግ ማለት ነው። ሀይሚዬ እንዴት አምሮባት ነው የመጣችው። አንደኛ ከብሩ ጋር ስላየኋት በጣም ነው ደስ ያለኝ። ሀይሚዬ ከንጉሷ ጋር እንዴት ታምራለች። የዛሬው ደግሞ ልዩ ማለት ነው። ለምን ቀኑ ሙሉ ወላሂ ነው የምላችሁ ያው ቪዲዮ ተጨናንቄ ከሰራው ብሩክ እንትን አልሽው ስለሚሉኝ በቃ ወይኔች ልጅ በቃ እያልኩ እየተጨናነቅኩ ነበር። ከዛን ወዲያም ደግሞ በራሴ ላይፍ የሆነ ነገር ስጨናነቅ ውጤቱ ደስታ ነው የሚሆነው። ሪቪው ነው የምነግራችሁ እና እንደዛ ተጨናንቄ ቀን ሙሉ በኮሜንትም እየገለጽኩላችሁ፣ ግን በዚህ ሁኔታ ሀይሚዬን ሳያት እንዴት ደስ እንዳለኝ አትጠይቁኝ ማለት ነው። አሁን ሚዲያ ላይ መቼ ነው ሀይሚዬ ትክክል ሰራች ስትሉ የሰማሁት? እኔ ሪቪውን ስጦታ አይመለስም እኔም ተናገረ ስጦታ አይመለስም። አሁን ኢዚ አድርጉት። አንዳንድ ነገሮችን ዝም ብላችሁ አታካብዱ። ኢዚ ኢዚ ብልጥ ከሆናችሁ ከሀይሚዬ ተማሩ። ያላገባችሁ ተማሩ ማለት ነው። የራስ ኮንፊደንስ ሀይሚዬ እኮ የራስ ኮንፊደንስ ነው ያለሽ። ሀይሚዬ ለብዙ ሴቶች አስተማሪ ናት። ለምን ብሩክና ሀይሚ ይታረቃሉ። ማናት ያለችው? እንዝማን ይታረቃሉ። አላህ ነው ያገናኛቸው። አሰላሙ አለይኩም ረህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እህት ወንድሞቼ፣ የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ እንግዲህ ሰብስክራይብ ላይክ ለምታደርጉኝ እጅጉን ከልብ አመሰግናለሁ። ላይካችሁ ደግሞ ማሻላ አላህ ያስደስትልኝ። በጣም ነው ደስ ያለኝ። ያው ሰምታይምስ ሰሞኑን በሀይሚዬ እና በብሩኬ ጉዳይ እንግዲህ ከርመናል። ባይዘው ሰሞኑን ከርመናል። ወር ሊሆናን ነው። በቃ እርስ በርሳችንን መጋጨት አለ፣ ንዴትም አለ። ግን ምንም ማለት አይደለም። ሁላችንም ቂም መያያዝ የለብንም። ሞርዛን ያው ሀይሚዬና ብሩኬ እንዳላ ፍቃድ ወደ ሰላሙ ስለሚመጡ ለምን ሀይሚና ብሩኬን ሁሌ የምንናገረው ሁሌ የምናውቀው ያው ግን ምንረሳው ነገር አለ። ለምን አንደኛ ነገር ሁላችንንም የሚያጣምረው አንዱ አላህ ሱብሃነሁ ወተዓላ ነው፣ ፈጣሪ ነው። ገባችሁ? እኛ ደግሞ ምንድነው ሰበቡን ማሟላት ነው። እና ሀይሚዬና ብሩኬ ተታርቀው ሰላም ፈጥረው ብዙ ነገሮችን የምናወራው ነገር ይኖራል። ብዙም ያስቅም ብዙም የታዘብነው ነገሮች አሉ። እና አሁንም ግን ሁላችሁም ወደ ራሳችሁ በመመለስ ሞርዛን እኔ ቲክቶክ ላይ አልሄድኩም፣ ያኔ አልሰማውም። ያው እንደነገርኳችሁ አንደኛው ቲክቶክ ጠፍቶ ይሄ እዚህ የምጠቀመው ላይ ብዙ ሰውም የለበትም። እና ምን ላችሁ ፈልጌ ነው እንደዚህ እቃ መልስ የምትባባሉት ነገር እኔ ከበፊትም የሆነ ታይም ላይ የዛሬ ዓመት ይሁን አይ ቲንክ እንደዛ ነገር ሰማለሁ። አይባልም ውዶቼ፣ ይሄ ነገር ተናዳችሁ የምታረጉትን ነገር ገስት ላይ የፈለገ ፎር ኤግዛምፕል የሀይሚዬ ወዳጆች ኦር የብሩክ ወዳጆች ሀይሚዬን ቢዘቀዝቁ ፎቶ እኔ የምመክራችሁ የሀይሚዬ መዘቅዘቅ እንዳሌለበት እናንተ እና አንድን ማስተማር እርስ በርሳችን እኔም እየተሳደቡ ነው አተ ቪዲዮን የድሌት እያደረጉ ግን ኃይለ ቃል ተናግሬ ላውራ እንጂ ተሳስቼ የምሳደበው ስድብ የለም። እናቴን ጭምር ይሰደባል። እኔ ግን አልመልስም። ለምን ይሄ ነገር እየተባባሰ እንዳይር ነው። አንዱ ምንድነው ቀዝቃዛ ባረድ ነው ይባላል። አንደኛው ሀይ ሲሆን ማለት ነው። እና ሀይሚዬና ብሩኬ ወደ ሰላሙ እንደሚመጡ ያው ከአላህ በታች ያው ተስፋ አለን እንግዲህ እና ሌላው ደግሞ ሀይሚዬ እንግዲህ ያው እኔ አላወኩም እንደነገርኳችሁ ስለ ስጦታ ስታወራ ስትመልስ ስትል ልጅነት ነው ያልኩት። በአንድ ነገር ውዶች እዚህ ጋር ሀይሚዬና ብሩኬ ተጋጅተዋል። አንድ ሰው ሲጣላ ነገሮችን ማብዛት አይደለም። እንዴት ስጦታ ታያለሽ? እንዴት አብርሽ እንደዚህ ሩታን አሰቃየ? አንቺ ብሩክን ባይዘዌ ብልጥ ብትሆኑ ልንገራችሁ፣ እኔ ሀይሚዬን በጣም ነው የምወዳት። በምኗ መሰላችሁ? በሴትነቷና በአቋሟ ማለት ነው። ገባችሁ? ብሩክና ሀይሚ ይታረቃሉ፣ ሰላም ይመጣሉ። ግን ለብዙ ሴቶች አሁን ከፍቅረኛቸው ሲጣሉ ምንድነው ዝርክርክ ይሄ ሺቲ ለብሱና ዝርክርክ ምን ሆና ነው ወይ ባሉ አንኮ ከርቷት ነው። ባል ማለት አንዳንዴ እንደ ያኔ ድጋፍ ሆነው ስለሚኖሩ ነው። ሲጣሉ በቃ ልፍስፍስ። ሀይሚዬ ጀግና ግን ሺ ስፔሻል ገር ፎር ቲቸር ፎር ሚዲያ ዩ አንደርስታንድ። ከእሷ ብዙ ነገር መማር አለባችሁ። ሞርዛን ያላገባችሁ ሴቶች ምንድነው የምትማሩት? ጠንካራነት፣ እራሳችሁን ያለመጣል። ገባችሁ? ሀይሚና ብሩኬ አንድ ሀገር ሰው ናቸው። አላህ ከፈቀደ ሁሉ ነገር በፈጣሪ እጅ ነው። በቃ ሰላም ይመጣል። ሁሉ ነገር አላህ የከተበልን ነው። ግን እናንተ በስክሪን ላይ ለምናውቃቸው ሰዎች አስተያየት ስንሰጥ ትምህርት እየቀሰምን
ስንት ሴቶች ናቸው ባላቸውን እንደ ልብ እኔ ጃዛ ዛሬ ልወጣም መሰረት ጋር ሳልፍ እየተባባሉ ነው ያሉት። እንደሱ አይነት ነው አዲ የሆነው። እዚህ ሚዲያ ላይ አዳሜ ቡቡ ቡቡ ብትየው የወንድ ብርቆች ሪሊውን ነው የምነግራቸው። እኔን የምትሰድቡኝ ወንድ ብርቆች ናቸው። የሀይሚዬን ስትሮንግነት አንድ ጠንካራ ሴት መደገፍ አለባት። ስትሮንግነቱን ሌላ ነገሩን ተውት። ይሄ ድራማው ይሄ ዳኒ የሚያደርገውን ድራማ ተውትና የእሷ ስትሮንግነት አንድ ሴት ከፍቅረኛዋ ጋር ስትጣላ ምን ሆና ነው? ፍቅረኛዋ እንኳ ክዷት ነው፣ ባሏ እንኳ ትቷት ነው። የሆነ ወደ ኤፍቢ መጥቶ ከሀቢባ ቤት እኔ የምፈልገው ባል ከኢትዮጵያ ውጭ ያለ ነው ትላለች። ለምስል ኑሮ ከብዷል ምናምናምን ነገር ትላለች። እንዴ ባል እኮ መቋቋሚ ነው። ምን አይሆንሽም? ራስሽን ችለሽ ነው እንጂ ባል ስታገቢ ምች ልትቀመጪ እንዴ? ለምን ብዙዎቹ አሁን ካገቡ በኋላ በቃ መቀመጥ ነው ሞርዛን ስደት ላይ ራሱ የሚፈልጉት ማለት ነው። ሲፋቱ ወይ ደግሞ ቺት ሲያደርግባት ተሰቅላ እንደወረደች ማለት ነው። ውልቅልቅ ብላ በቃ ብልቅ ከርቷት ነው እንጂ ይባላል። ለምን አንድ ሴት ግን ኮንፊደንስ ይኖርሽ፣ ባልሽን አትፍቀጅለት። ቦይፍሬንድ ገርል ፍሬንድ የሚባል ነገር የለም። በእህትነት አንድ ወንድ ፍቅረኛችሁ የእህትነት ጓደኛ የሚባል ነገር የለም በጭራሽ። አሁን ፎር ኤግዛምፕል አንድ ፍቅረኛ አንድ ሴት ካላት በእህትነት ማቀው ነገር የለም አይባልም እንጂ ይሄ በነማዘር ጊዜ ያለ ነው። ይሄ የኔ ፍቅረኛ ከሆነ የኔ ባል ከሆነ በእህትነት ማቃት ብሎ ሴቭ ማድረግ ኔቨርስ። ያ ነገር በሂደት ማወቅ አለባችሁ። እና አንዳንዴ ብልጥ ከሆናችሁ በስክሪን ላይ ላያችሁት ሰው መሳደብና መዋረድ ላይ ክለክ ሳይሆን ሪስፔክት ካለው የሚጠቅማችሁን ነገር መማር ነው ያለባችሁ። እኔ ሀይሚዬን በጣም የምወዳት ለድራማው አልቃሻ ሴት አይደለችም። ሺዝ ኖ ክራይ ሺዝ ስትሮንግ። ለፕራንኩም ወኔ ኑሯት ነው የምትናገረው። እና እንዴ ጋሽ እንኳን ወታደር አይደሉም እንደ ወታደር ቤተሰብ ልጅ ማለት ነው። እና ለፕራንኩም አልቃሻ አይደለችም፣ የምትተውነው ጀግና ሴት ሆና ብቻዋን የምትወጣና። ስለዚህ ሀይሚ ማለት ሺዝ ላዮን ሺዝ ታይገርስ። አንዳንድ የብሩክ ወዳጆች ተይንከር፣ እኔ ብሩክን እየተሳደብኩ ያለው ጀግና ሚስት ነው ያለችው። ብሩኬ ጀግና ሚስት ነው ያለክ፣ ኩራ። ወንዶች እንደዚህ አይነት ሴት ነው የሚወዱት እንድታውቁ። ፍልስልስን ሴት አይወዱም። ስለዚህ ሀይሚዬ ዛሬ ስለ ስጦታ ያወራችሁ እኔ መሰለኝ የልጆች ድምፅ አለ ባይዘው ድምፅ መስት ኦቨር ማድረግ አለብኝ። እኔ መሰለኝ ውዶቼ ልጅነት ስላለባት ነው ብዬ ነው እንደዚህ አድርጌ ተውኩት። ለካስ ገስት ከፍተው ስለ ስጦታ ስላወሩ ነው። እሱም ያለ ማወቅ ነው። በምክር ከሰሙኝ ይመለሳሉ። ከዛ ነው ወዲያ ግን ዩቲዩበሮችም እንደ አብሽን ተማሩ። ከሀይሚዬ ፍልስልስ ሴቶች ገና ባል ሄደ ተቀማው ብላችሁ ለፍልስልስ እነሱ ነገ ይታረቃሉ። ሀይሚዬ ለሴቶች ናቸው ያስተማረቻችሁ። አዳምጧት። ሊስን ለብዙ ሴቶች ነው ያስተማረችው። በወንድ ላይ ድጋፍ የምትሆኑ ሴቶች ባሌ አዲ ለምትሉ እህቶቼ ማለት ነው። ስለዚህ ሀይሚዬና ብሩኬ ኔቨር አልተለያዩም። አሁን ሰላም ነው የሚፈጠረው። ልደት ፏብትን አንድ ላይ ናቸው። እናንተ ግን ተማሩ፣ ቅሰሙ። ባሌ ይተወኛል ብላችሁ ራቁቷን የምትሄድ የእህትነት ጓደኛ እንዳትፈቅዱለት። ዩአንደርስታንድ። ዛሬ ሶሲን ባያቸዋት ኢንስታግራም ላይ እኔ ሶሲን ማውቃት የብሩክ ጓደኛ መሆኗን በእህትነት ግን አም አፍሬድ። ብሩክ ራሱ እሱን ቪዲዮ ካየ ያፍራል። ሰው የዋና ስዊሚንግ መላበስ ይቅርታ ልብስ ሲለብስ ወይ ውሃ ዳር ይቀመጣል ወይ ውሃ ውስጥ ይሆናል እንዲህ ሜዳ ላይ። እና አንዳንዴ ሰው በልብስ አይገመትም። ግን እንደዚህ አይነት ጓደኛ ራሱ ብሩክ መያዙ አም ሶሪ ሪዩን ነው የምነግራችሁ። እኔ እሷን ላየሁት ስቅቅ አለኝ። ምጽፈው ኮሜንት እንኳን አጣው ማለት ነው። እና ብሩኬ እድለኛ ነክ፣ እድለኛ ነክ። ወንድሽ ደግሞ እንደዚህ ቆፍጣና ሴት ነው የሚወደው ውዶቼ። ቆፍጣንነት ከሀይሚዬ ተማሩ። እኔማ ታርቀው ቶሎ በመጡልኝ። እኔንማ እንዳታሳፍሪኝ ሀይሚዬ ሞይ ስዊት። እኔማ እኮ ልክ ደውዬ እንደጠየቅኩ ነው እኮ መሆነው። እንደው ታርቀውልኝ እያልኩ ዶሃ እያረኩ ነው። አለም አያሳፍረንም። ድምፅ አለ ይታረቁልናል። እና ውዶቼ እንዳትቀየምኝ አንዳንድ እህቶቼ ባይዘው ሁላችሁም ወዳችኋለሁ። የብሩክ ደጋፊዎችም አትሳደቡ። ብሩክ ምርጥ ሚስት ነው ያገባው። በራሷ
የምትተማመን ብላ እንደ ማንኛውም ሴት ማታለቅስ ወላ ፕራንክ ወላ እውነታ በውሸትም በእውነትም ላይ ሺዝ ጀግና ናት። ባይዘው አንበሳ ናት። ለምን ብያታለሁ እኮ ታይገርስ። እኔ በጣም ነው ደስ ያለኝ ደግሞ ውበቷ እና ብልጥ መሆን ያለብን ሴቶች ማለት ነው። ተው ከሀይሚና ብሩኬ ብቻ የለም ህይወት ያለብን ብዙ ህይወት። ፍቅረኛ ስትይዙ መማር አለባችሁ ብዙ ነገር። ይሄ እህትነት ጓደኛ ምናምን ጥሩ እንዳልሆነ ብዙ ነገሮችን በጠረጴዛ ዙሪያ መጨረስ፣ እነሱ የሚዲያ ሰው ስለሆኑ ነው። እናንተ ደግሞ ከሀይሚ ጋር መማር ያለባችሁ በቃ ጀግንነት። ከፍቅረኛችሁ ጋር ስትጣሉ እንዴት ነው ሰው እንደቀበረ የሚሆን ሰው እኮ አለ። ስደት ላይ ራሱ ስራቸውን ትተው ሰው እንደቀበረ የሚሆኑ ሰዎች አሉ። ሬዲዮ ነው የምነግራችሁ። ከፍቅረኛቸው ጋር ስለተቀያየሙ ወይ ቺት ስላረገባት፣ ለምን ስለማሰራ በራሷ ኮንፊደንስ ስላሌላት፣ በራሷ ኮንፊደንስ ስላሌላት ቱማይ ጀለስ ስላለን፣ ጀለስ ሁሌ እንዳለን ሁላችንም እንቀዳለን። ግን ምንድነው በራስ ኮንፊደንስ ማለት እንደ ሀይሚቲ የማይ ስዊት እስቲ እንደዚህ እኮ ጨረቃ ሆና ነው እኮ የመጣችው። ወይኔ እኔማ እንዴት ደስ እንዳለ